ቶሎ መሄድ አለብን። አዶኒ ከኔ ጋር ችግር አለብህ እንዴ? ዞር በል ተባልክ እኮ። ቆይ አንተ ምንድን ነህ? ማነህ? ቆይ ምን ሆነህ? ፍቅረኛዬ ናት። ማስታወስ ስላልቻልክ ነው። ምንድን ነው እንደዚህ የምታይ? እንዳያስቸግርሽ ብዬ ነው። በፊት ግን እናወራ ነበር። የት ነው የምታውቃት? እንትን ነው ማለቴ እዚህ ከፋዘር ጋር ስመጣ አንዳንዴ አያት ነበር። አሀ የጋሽ ጓደኛ ነበርክ? አው ይገርምሃል፣ የልብ ወዳጁ ነበርኩ። ጥሩ። መሲ ስንት ቤተሰብ አላት? ቶሎ መልስልኝ እንጂ ከወደድካት ይሄንን ያክል ዓመት አብራችሁ ከቆያችሁ ይሄ ጥያቄ ላንተ ቀላል ነው የሚሆነው። ለምን ታቀረቅራለህ? እኔ እንጃ። ዝም በይ። ምንም ነገር እንዳትረሺ። እሺ ዝም በይ። እትዬ ወለደች ነሽ። መቼ መጣሽ ነው? እንኳን ደህና መጣሽ። ምን አገባሽ ደግሞ እንደሚያስብ ሰው አትሁኝ። እሺ አፍሽን ዝጊ። ቆይ ለምን? ምን ሆነሽ ነው? ምን አገባሽ? ዝም በይ አልኩሽ ሴትዮ። በቃ አላየሽኝም፣ አልመጣሁም። እሺ ግን እትዬ አንድ ነገር ልነግርሽ ይገባል። በፖሊስ እየፈለጉሽ ነው። አንቺ ዝም በይ አፍሽን ዝጊ። በእጄ ሰበብ እንዳትሆኝ ብዬሻለሁ። እኔ እኮ ማሳወቅሽ ብዬ ነው። ወይኔ ጉዴ። በቃ ዝም በይ። ስለኔ ምንም አይመለከትሽም። ይልቃውን ያቺ አይጥ የሆነች እህትሽን እንዳታይኝ አስቆሚልኝ። ሂጂ። ኧረ እሷ ብታይሽም ችግር የለውም። ደግሞ እንዴት ብዬ ነው ከዛ ጋር ዞር በይ የምላት? አላውቅም። እንዴትም አድርገሽ ዞር አድርጊያት በይ። ኧረ እኔም እንድትታይም ሆነ ቅሬ እንድታበላሹ አልፈልግም። ስለዚህ እንዴትም መውጣት አለብሽ። እሺ በቃ እዚሁ ጠብቂ። አዱ እንዴት ነህ? እሷ ናት ሚስቴ። እሷን አውቃታለሁ። ቆይ ምን እሱ መጥተሽ ነው ትንሽ? ይሄ ውሻ ሆን ብሎ ነው። አረሳትም። በእኛ ለመጫወት ፈልጎ ነው። ምን ማለት ነው? ሚስት ማለት ልቀቀኝ። አዎ ሚስቴ። ልቀቀኝ እባክህ ወደዛ። ኧረ እሷ ሰራተኛችን ናት እንዴ? ማን? ሰላም እንዴት ናችሁልኝ? ወደ ቻናሌ ቤተሰቦች ደህና ናችሁ ወይ? እንግዳ ድራማ እንግዲህ ወይዘሮ ሄለን አዶናይን ምን እንዳደረገችው አይታወቅም። ብቻ የሆነ መድኃኒት ሳትግተው አልቀረችም። በባለፈው ክፍል ላይ ካያችሁ አዶናይ ወደ እሷ ክላስ በመሄድ አንዳንድ አሽሙሮችን እየተናገራት ነበረ። ጠፍተሻል፣ የት ሄደሽ ነው? ደግሞ በፖሊስ እየተፈለግሽ ነው። በዛ ላይ አንድ ሰው አጥብቆ እየፈለገሽ ይገኛል እያለ እንግዲህ እዚህ ቤት የወጣ ሰው በሰላም ተመልሶ አያውቅም። አንቺ በጣም እድለኛ ነሽ እያለ አንዳንድ አሽሙሮችን ሲናገራት፣ እሷም እንግዲህ እድል ሁልጊዜ ከኔ ጋር ናት ስትለው ነበረ። ግን ሁልጊዜ አይደለም፣ ሁልጊዜ አይሳካም፣ እንደዛ እንደምታስቢው አይደለም ብሎ ከነበረበት ክፍል እንዲወጣላት ጠይቀው ልክ ሲወጣ ነበረ ከኋላ እንግዲህ በሆነ በመጽሐፍ በጎን የመጽሐፉ ጎን ሹል ስለሆነ የሆነ ይጎዳልና እዚህ ጋር እንግዲህ ምንድነው ከማጅራት የሚባለው ቦታ ላይ ስለመታችሁ ነው ልጁ ራሱን ስቶ የወደቀውና ከወደቀ በኋላ ግን ሄለን የሆነ መድኃኒት ግተዋለች። መድኃኒቱ እንግዲህ ሰዎችን እንዲረሳ የሚያደርግና እሱን ደግሞ ልክ እንደ ጅል ነው የሚያደርገው። በቃ ምናልባት የሚወደውን ሰው ብቻ እንዲያስታውስ የሚያደርገው ይመስለኛል። እና ሄለን እንደዛ አድርገው ልጁ ራሱን ስቶ እሷ ክላስ እንደወደቀ እንግዲህ ቤሉል ነበረ ወደዛ ክላስ ሄዶ ልጁ እዛ ወድቆ ያገኘው። ምን እንደሆነ ቢጠይቀውም አትንካኝ አንተ ማነ ብሎ ተነስቶ ሊያናግረው እንኳን አልፈለገም። ቤሉልን አላውቅህም ሲለው ነበረ። ቤሉል በዚህ ነገር ግራ ተጋብቶ እንግዲህ ምን ሆነው ልጁ እየቀለድክብኝ ነው ወይ ቢልም እሱ ግን አላውቅህም ካጠገቤ ዞር በል ይለዋል። እንግዲህ ይሄ ነገር በዚህ እንዳለ ነበረ። ያው መሲ ደግሞ ከእህቷ ጋር ተማክራ የውሸት ራሷን ስታ በመውደቅ ራሷን ለማጥፋት እንደሞከረች ለቤተሰቦቿ ተናግራ እንግዲህ ከቴዲ ጋር ያለው ጋብቻ ተፈቅዶላታል። አንቺ ራስሽን ከምታጠፊ እንግዲህ አግቢ ተብላ እሺ ተብላለች። ነገር ግን የቴዲና የመሲ ሰርግ በጣም እየፈጠነ ይገኛል። ነገሩ ሁሉ ምንም አላማረኝም። መሲ እንዳትዋረድ በቤተሰቦቿ መሀል ብዬ በጣም እየፈራሁኝ ነው። ምክንያቱም እናትና ወንድሟ ይህን ነገር ተይ፣ እሱ ብቻ አይደል እነሱ ብቻ ሳይሆን ኑኑ ራሱ ምንም አልጣመኝም ይሄ ነገር እያለች ትገኛለች። ምክንያቱም ነገሩ ፍጥን ብሏል። መሲ እዛ ቤት መገላገል ስለምትፈልግ ነው። እዛ ቤት መኖር አትፈልግም። ምክንያቱም ደግሞ ራሷን ችላ ቤተሰቦቿንም ከዛ ቤት ማውጣት ትፈልጋለች።
የዛ ቤት የሄለን ክፋት በጣም ሰልችቷታል። ማንም ሰው ያልተረዳላት ነገር ቢኖር ይሄ ነው። ለዛ ነው መሲ ከዛ ቤት ወጥታ መሄድ የምትፈልገው እንጂ በዚህ ሰዓት ከቴዲ ጋር መኖር ፈልጋ አይደለም። ሄለን ቤተሰቦቿ ላይ የምትሰራው ተንኮልና ክፋት የሄለንንም ተንኮል ስለምታውቅ እስከ መቼ እዚህ ቤት እንኖራለን ብላ እንጂ በፍጹም ቴዲን የማግባት አላማውም እቅዱም ኑሯት አያውቅም ነበረ መሲ በዚህ ሰዓት። አሁን ግን ነገሩ ሁሉ ጭራሽ ፍጥን እያለ ይገኛል። ቤተሰቦቿን የውሸት አስፈራርታ እንግዲህ ቢፈቅዱላትም ነገር ግን ሁሉም ሰው ስለ እሷ ጋብቻ ደስተኛ አይደለም። መጥፎ ነገር ይገጥማታን ብለው እየፈሩ ይገኛሉ። ሌላው ደግሞ ሄለን እንግዲህ እዛ ቤት ተደብቃ ነው ያለችው እና እንግዲህ እዚህ ቀደም አግቷት የነበረው ሰውዬ ዳግም በሚባለው ባስመለጣት ልጅ ማለት ነው የኤልሹ ጓደኛ በሆነው ልጅ በኩል ኤልሹ ኪሷ ውስጥ ካሜራ በማስቀመጥ ሄለን የት እንዳለች እና ምን እያደረገች እንደሆነ ድምጿን በመቅጃ እንዲቀዳ ኪሷ ውስጥ እንግዲህ ካሜራ አስቀምጧል። በዛን ሰዓት ሄለን የት እንዳለች አውቀዋል ማለት ነው። ምክንያቱም ሄለን ያደረችው ኤልሹ ክላስ ነው። ሄለን አዶናይን እንደዛ ካደረገችው በኋላ ኤልሹ ክላስ ተደብቃ አድራለች። እናም በጠዋት እንግዲህ ሁሉም ሰው በተኛበት ብላ ተነስታ ለመሄድ ስትሞክር ነበረ። ድንገት መሲ ታገኛታለች። እናም እንግዲህ መሲን ለማንም ሰው እዚህ ቤት መምጣቴን ትንፍሽ እንዳትይ ወዮልሽ ብላ እንግዲህ አስፈራርታታለች። እና መሲ በውስጧ እኔም የምፈልገው ይሄን ነው፣ ማንም ሰው እንዲያይሽ አልፈልግም እዚህ ቤት። በተለይ እሷ ሳታውቅ ሰርጉ ተሰርጎ አግብታ መውጣት ትፈልጋለች መሲ። ሄለን ይሄን ነገር ካወቀች የሆነ ነገር ታደርጋለች፣ ታበላሽብኛለች ብላ ትፈራታለች። ትፈራታለች ሳይሆን እውነት ነው። ሄለን ብታውቅ ኑሮ ምን ልታደርጋት እንደምችል እዚህ ቤት ምን እየተካሄደ እንደሆነ ሄለን ብታውቅ ኑሮ እስካሁን ኤልሹ ሚስጥሩን ስላላወቀች ነው እንጂ አውቃ ቢሆን ምን ሊፈጠር እንደሚችል አስቡት። ሄለን በፍጹም አትፈቅድም። አይደለም ቴዲን ቀርቶ ሌላ የማታውቀው ሰው እንኳ መሲ እንድታገባ አትፈልግም። ሲጀመር የአይንዬ ልጆች ቀና ብለው እንዲሄዱ አትፈልግም። የእነሱን ውድቀት ነው የምትፈልገው፣ የእነሱን ልቅሶ ነው የምትፈልገው። እና እንግዲህ አይደለም ቀርቶ የእሷ የሆነን ሰው ለዛውም የልጇ አባትን ለዛውም ነገ ከነገ ወዲያ አብሬው እኖራለሁ እያለች በተስፋ ስትጠብቀው የነበረውን ሰውዬ የእሷ ሰራተኛ ያን የምትወደውን የልጅነቷን ፍቅሯን የእሷን ፍቅሯን እንድታገባ ለዛውም የእሷ ሰራተኛ ምን ልታደርግ እንደምችል ግልጽ ነው። እና እሷ በሌለችበት ሰርጉ መደረጉና መጋባታቸው መሲ እንዳለችው በጣም አሪፍ ነው። ግን ደግሞ እዚህ ጀርባ ላይ ቴዲ ምንድን ነው ሀሳቡ የሚለው ትንሽ ያስፈራል። ቴዲ አሁንስ ሄለን እንደማይወዳት በምን እርግጠኛ እንሆናለን? በዛ ላይ ደግሞ ሄለን ለማናደድ ብሎስ ቢሆን ይህን ነገር የሚያደርገው? ምክንያቱም ሄለን በተደጋጋሚ አንተ ያለኔ ምንም ነህ፣ እኔ ከጎን ከሌለው በራስህን ችለህ መቆም የማችል ከንቱ ሰው ነህ እያለች በተደጋጋሚ እንግዲህ ልቡን የሚነካ ነገር ስትናገረው እያየን ነው። በዛ የተነሳ እሷን ለመበቀል ቢሆንስ ብለን ማሰብ አለብን። የቴዲ ሀሳብ ምንድን ነው? እውነት መሲን ስለሚወዳት ብቻ ነው ብለን ማሰባችን ግድ ነው። ቴዲ ትንሽ የሚያስፈራ ሰው ነው። እና እንግዲህ እነዚህ ነገሮች በዚህ እንዳሉ ነበረ ቴዲ ወደነ ወይዘሮ ሄለን ቤት እንግዲህ ሾከክ እያለ ሄዶ ነበረ። የሄደው ደግሞ የመሲ ቤተሰቦች ጠርተውት ነው። ወንድሟና እናቷ እና እንድናወራ እንፈልጋለን ብለው ወደ ቤት ጠርተውት ነበረ። ቤት በመጣ ሰዓት እንግዲህ ሌላ ችግር ተፈጥሯል። እሱም ቤሉል አዶናይን ከሄለን ክላስ ካነሳው በኋላ አላውቅም ተወኝ ቢለውም ወደ ሳሎን ወስዶት የቤቱን ሰው በሙሉ ሰብስቦ ከዚህ ውስጥ ማንን ነው የምታውቀው ቢለውም ማንንም ሰው አላውቅም ብሎን አዶናይ አውቆ ይሁን የምር ግን አናቅም። ነገር ግን ኑኑያት ከላይ ስትመጣ ያያታል። ዘሎ እሷን በማቀፍ እንግዲህ ሚስቴ ናት በማለት የኔ ሚስት እንኳን ደህና መጣሽልኝ ብሎ እጇን ሙጭጭ አድርጎ በግድ ይዞ የኔ ሚስት ናት እያለ ይገኛል። ይህ ትንሽ ከበድ ይላል። እንግዲህ አዶናይ ኑኑያትን ይወዳታል፣ ግን ሚስቱ ሆና አታውቅም። እንዴት ነው ወይስ ወይዘሮ ሄለን ሁለቱ አብረው እንዲሆኑ ወይም ደግሞ ሶስቷን እንዲያፈቅር የሚያደርግ መስተፋቅር ነው ያሰራችበት ያስብላን። የምሬ ነው ብላችሁ ወይዘሮ ሄለን መስተፋቅር ነው እንዴ ልጁ ላይ ያሰራችው እንድንል ያደርጋል። ማለት ኑኑን እንዲወድ የሚያደርግ መስተፋቅር አሰርታበት ነው እንዴ ያሰኛልና ልጁ እንግዲህ እሷን ሲያይ ግን ሚስቴ ብሎ ሙጭጭ ብሏል።
እንደተለመደው ማለት ነው። እዚህ ቀደም ሲል እንደነበረው ሚስቴ ናት ብሎ ኑኑያትን በግድ ይዞ ቤቱ እየተበጠበጠ ይገኛል። በዚህ ሰዓት እንግዲህ ቤሉል ይሄ የተረገመ ሆን ብሎ እየተጫወተብን ነው ብለዋል። ኑኑያትን ሲያይበት እንግዲህ ቤሉል የድሮ ፍቅሩ ተቀስቅሰውበታል። ዓይንሽን ላፈር ሲላት የነበረው ቤሉል አሁን ላይ አዶናይ ማለት ልክ አይደለውም ወይ ደግሞ ሁሉ ነገር ረስቻለሁ ካለ በኋላ ኑኑያትን ግን አልረሳውም ሚስቴ ናት በማለት ሲቀውጠው እያየን ነው። ቤሉል አሁን ላይ ተቀይሯል ማለት ነው። በሷማ ቀልድ የለም ይመስላል ሁኔታው። እና ቤቱ እንግዲህ በግድ ይዣት ሄዳለሁ ብሎ አንቆ ይዟታል ኑኑን። በዚህ ሰዓት እንግዲህ ሁሉም ወደ ፎቅ ሲወጡ ነበረ። ሄለን ሾከክ እያለች ከቤት ስትወጣ ከቴዲ ጋር እዛው ሳሎን ላይ ነበር የተገጣጠሙት። እና ሄለን ደነገጠች። እዚህ ቤት እኔ እንደሌለው እያወቅ ምን ትሰራለህ ብላ አፋጣ ስትይዘው፣ እንዴ አንቺ በሌለች ጊዜ እኮ ልጅሽን እየመጣው ጠይቃታለሁ አልነገረችሽም እንዴ በማለት ወሬውን አስቀይሷታል። ሄለንም ያው ታምነው የለ ሞኝ ናት። በነገራችን ላይ በሱ በኩል በፍጹም አትጠራጠረውም። ሌላ ነገር እንደምታዩት በጣም ብልጣ ብልጥ ሴት ናት። ቴዲን ግን መርዙን ቢያጎርሳት ራሱ ትጎርሳለች። አምነው በጣም ነው የምታምነውና ልጅሽ አልነገረችሽም እንዴ እየመጣው እኮ እየጠየቅኳት ነው አሁንም እሷ ጋር የመጣሁት ይላትና እንግዲህ ውጭ ጠብቃለሁ ብለው አምልጣለች ከዛ ቤት። ነገር ግን አንድ ሰው አይቷታል። መሲ አይታታለች። አዶናይ የሄለን ክላስ ውስጥ ወድቆ እንደተገኘ አዶናይ ስትሰማ መሲ ቶሎ ብላ ሄለን እና የተጠረጠረችው ይቺ የተረገመች የሆነ ነገር አድርገዋለች ብላ ነው ያሰበችው። እና እንግዲህ ቴዲ ከቤት ከመጣ በኋላ የመሲ ወንድም እና እናትየዋ ሲያወሩት ነበረ። አይንዬ ምንህም አልጣመኝም፣ ምንም ቀልብ ያልወደደህም አንተ ልጅን እንዳትጎዳ እባክህ እያለች ስትለምነው እያየን ነው። ወንድሟ ደግሞ እንግዲህ የጠየቀው ጥያቄ በጣም ያስቅ ነበረ። ስንት ዓመት ሆናችሁ በፍቅር? 3 ዓመት በጣም ብዙ ጊዜ ነው። የታገኘሃት የታየሃት ሲባል ቁልጭ እና እንግዲህ ያው በፊት የጋሽ ጓደኛ ስለሆንኩ ያኔ ነው ያየኋት እዚህ ቤት ነው ምናምን ብሎ ብቻ ከመኩ ጥያቄ ለማምለጥ ቢሞክርም መኩ ግን ጥያቄውን ቀጥሏል። መሲ ስንት ቤተሰብ እህትና ወንድም ቤተሰብ አላት ብሎ ደግሞ ሌላ ጥያቄ ሲያነሳበት ነበረ። እናም እህቴ ከሞቀ ቤቷ አውጥተህ አንድ ነገር ብታደርጋት ወዮለት ሲለው ነበር። ያው የሞቀ ቤቷ ነው በነገራችን ላይ የሄለን ቤት ለሷ ለእነሱ ሲያስቡት የሄለን ቤት ለሷ የሞቀ ቤቷ ነው የሚመስላቸው፣ ግን ሲኦል ሆኖባት የኖረችውና እንግዲህ ምንም አይነት ደሞዝ እንኳን ሳይከፈላት እዛ ቤት ወይ ትምህርት አልተማረች ወይ ገንዘብ አልተከፈላት። የሄለን ገረዱና ብቻ ነው ጊዜዋን የጨረሰችው። ስለዚህ እዚህ ቤት ምንም ያተረፈችው ነገር የለም። ምናልባት የቤሉልን እህትነት ወንድምነት ብቻ ነው ያተረፈችው። እና እንግዲህ የነገር በዚህ እያለ አዶናይ ልጅቷን የኔ ሚስት ናት ብሎ ኑኑን ይዟት ወጥቶ ነበረ። በዛ ሰዓት ግን ቤሉል ማንም ሰው ላንተ አምኖ ኑኑያትን አይሰጥም፣ ኑኑያትን ይዘህ መውጣት አትችልም፣ እኛ አብረን እንመጣለን ብለው ይዘዋቸው ውጭ ይወጣሉ። እኔ ግን አዶናይን አላመንኩትኝም። አውቆ ነው እየተጫጎተባቸው እንዳይሆን ብዬ አሰብኩኝ። እና ኑኑያትን እንደምታዩት በግድ ሚስቴ ነሽ ብሎ አብሯት ቁጭ ብሎ እያለ ልጅቷን እንግዲህ በግድ ሲያቅፋት ቤሉል ያይና ይናደዳል። እናም በመሄድ እንግዲህ ከሱ ነጥቆ ኑኑያት ማለት የኔ ፍቅረኛ ናት ስለረሳ ነው እንጂ ኑኑ ፍቅረኛዬ ናት ብሎ በሁሉ ፊት ተናግሯን ቤሉል። ይሄ ነገር ኑኑያትን አስቋታል ማለት ደስ አሰኝቷታል። እና ነገር ግን አልሸነፍ ባዩ ቤሉል እኔ እኮ እንዳያስቸግርሽ ብዬ ነው እንደዛ ያልኩት ቢልም ኑኑ ግን አጋጣሚ በጣም ነው የተመቻት። ሰሞኑን እንግዲህ ሁለቱ መቀራረብ ጀምረዋል። አንዳንዶቻችሁ በኮሜንት ኑኑ እኮ የቤሉል እህት ናት፣ እንደተጣሉ መቅረት አለባቸው፣ መቀራረብ የለባቸውም እያላችሁ ነውና ይመስለኛል ድራማውን ስታዩ በደንብ አላያችሁትም፣ ወይም ደግሞ እያሳለፋችሁ ስላያችሁት ይሆናል እንጂ ኑኑያት ከኤልሹ ጋር የተቀያየረች የሄለን ልጅ ናት። ነገር ግን ሄለን ከቴዲ አርግዛ የቤሉልን አባት ያንተ ልጅ ነው ብላ እንግዲህ ማለት ልጁ እንደሆነች አስመስላ ይህን ሁሉ ዘመን ኑራለች። ልጆቹ ቢቀያየሩም ልጅቷ የቴዲ ልጅ ናት። ልጆቹ መቀየራቸውን የሚያውቀው ቴዲ ብቻ ነው። ነገር ግን እንግዲህ ጋሼ በምን ምክንያት እንደሆነ ኤልሹ ልጁ እንዳልሆነች ያውቃል። አስመርምሮ ሳይሆን በቃ እንዲሁ ሄለን መጀመሪያ ልጅ ከሱ እንዳላረገዘች የሚያውቀው ነገር ስላለ ነው እንጂ አስመርምሮ አይደለም። ኑኑም ኤልሹ ስለሆነች አይደለም። ኑኑም ብትሆን ልጆቹ ባይቀየሩም ልጁ እንዳልሆነች ከመጀመሪያው ጀምሮ ከሱ እንዳላረገዘች
ጋሽ ቶማስ ያውቃል። ይሄ የኑኑም ይሁን የልሹ ማለት ነው ልጆቹ ስለተቀያየሩ ሳይሆን ሲጀመርም ኑኑ የጋሽ ልጅ አይደለችም። ይህን ነገር ደግሞ ጋሽ ማስታወሻው ላይ አስፍሮታል። ቤሉል እንግዲህ የዲኤንኤን ምርመራ አድርጓል። አሁን ላይ ያው እንትኑ ውጤቱ ስላልደረሰ ነው እንጂ ቤሉል ይህን ነገር ማወቅ አለብኝ፣ የጻፈው አባቴ ሊሆን አይችልም፣ ኤልሹ እህቴ ላትሆን አትችልም እያለ ነው እንግዲህ። የሄለንም የሆነ ነገሩ አብሮ ቢመረመር ልጅቷ የነሱ ቤት ልጅ አለመሆኗን ያውቅ ነበረ። ነገር ግን አሁን ላይ የእሱ እህት አለመሆኗን ብቻ ነው የሚያውቀው። በዚህ መሀል እንግዲህ እውነቱን የሚያውቀው ቴዲ ብቻ ነው። አንድ ቀን ቴዲ እውነቱን ይናገራል ብለን ተስፋ እናደርጋለን። ኑኑያት የእሷ ትክክለኛ እህቷ እንዳልሆነች ለመሲ በተደጋጋሚ ለመናገር ሲሞክር አይተነዋል። እርግጠኛ ነኝ አሁንም ቢሆን እውነቱን መናገሩ አይቀርም። ስለዚህ የሁለቱ ልጆች መቀያየር እውነት ያለው ቴዲ ጋ ነው። ምናልባት ኑኑያትና ቤሉል ምንም አይነት ዝምድና የላቸውም። ነገር ግን አሁን ላይ ኤልሹ የቤሉል እህት እንዳልሆነች ቤሉል ካወቀ በኋላ ልጆቹ ደግሞ እንደተቀያየሩ ሲሰሙ ምናልባት እህቴ ናት ብለው ደግሞ ሌላ ችግር ይፈጠራል። ይህም እውነት እንግዲህ ያለው ሄለን ጋ ነው። ሄለን እውነቱን እስካልተናገረች ድረስ ኑኑ የቤሉል እህት ናት የሚለው ነገር ደግሞ ገና ሌላ ጣጣ ይመጣል ማለት ነው። ነገር ግን እውነታው ግን ልጅቷ የቴዲ እንጂ የቶማስ ልጅ አይደለችም። እና ውድ ቤተሰቦች እውነታው ይሄ ነው ለማለት ያክል ነው። እንግዲህ መሲና ቴዲም ሽማግሌ ለመላክ ደፋ ቀና እያሉ ነው። ቤሉልም ኑኑያትን ፍቅረኛ ናት ብሎ እንግዲህ በሁሉም ሰው ፊት ተናግሮላታል። ተቀባይነት ይኖራት አይኖራትም ባላውቅም፣ በዚህ መሀል ግን አንድ ነገር ታዘብኩኝ። ኤልሹ በጣም የክፋቷ ጥግ ማለት ነው። ኑኑያት ሚስቴ ናት ብሎ ሲል አዶናይ እሷ እኮ የኛ ቤት ሰራተኛ ናት፣ የኛ ምግብ የምትሰራው ቤት የምታጸዳው እሷ ናት እኮ እያለች እሷን ለማንቋሸሽ፣ በዛ ላይ እኮ ስታስጠላ። እኔ እኮ በጣም ነው የተገረምኩት። እመቤቴን እኔ እንደዚህ አይነት የበታችነት ስሜት ያላቸው ሰዎች እውነት እኮ ነው አሉ እኮ። ልክ እንደ ኤልሹ ድራማ ስለሆነ ሳይሆን ልክ እንደሱ አይነት ሰዎች አሉና ልጅቷን ለማንቋሸሽ እንድትጠላ ማለት ነውና እሷ እኮ ናት ምግብ የምትሰራው ቤት የምታጸዳው እኮ የዚህ ቤት ሰራተኛ ናት እኮ እያለች እንግዲህ ኑኑያትን ዝቅ ዝቅ ለማድረግ ስትሄድበት የነበረው መንገድ ለራሷ ክብር እንደሌላት ነው የምታውቀው። በዛ ላይ ደግሞ እሷ የዛ ቤት ልጅ እንዳልሆነች ስታውቅ ደግሞ ይሄ ነገሯ ሁሉ ይቆጫታል ብዬ አስባለሁ። እና ውድ ቤተሰቦች እንግዲህ እንግዳ ድራማ አሁን ላይ ሄለንም ከቤት አመልጣለች፣ አዶናይም ነገሮችን ረስቻለሁ እያለ ነው። ቴዲም እንግዲህ ሽማግሌ ሊልክ ነው። ይህን ነገር ሄለን ከሰማች እዚህ ቤት ውስጥ ትልቅ ጦርነት ይፈጠራል። ሰርጋቸውስ በሰላም ያልቃለው የሚለው ራሱ ትንሽ የሚያስፈራ የሆነ የሚፈነዳ ቦምብ ያለ ይመስለኛል። ሄለን እያለች መቼም እነሱ በሰላም አይኖሩም። በቀጣይ ክፍል በእንግዳ ድራማ ምን ይፈጠር ይሆን? አብረን የምናይ ይሆናል። የዛሬን አበቃን። ቸር ቆዩልኝ።